እንደ አባዬ ያለ ጀግና እንግዲህ ሺህ ጊዜ ቢወለድ ደስ ይላል ማለት ነው። እንግዲህ አባዬ ዳኒን ተከትለው ሄደዋል። ኤደን ደግሞ ደውላለት አባዬ ከባድ ችግር ተፈጥሯል፣ የኔ ልጅ አሁን ላናግርሽ አልችልም፣ በአስቸኳይ የሆነ ቦታ እየሄድኩ ነው። አባዬ የተፈጠረ ነገር አለ እንዴ? እባክህን ንገረኝ የኔ ልጅ፣ አንቺ ተረጋጊ፣ ስመጣ ሁሉንም ነገር እነግርሻለሁ። ግን ደግሞ ችግር አልተፈጠረም ማለት አልችልም፣ ተፈጥሯል ችግር። የኔ ልጅ ተረጋጊ፣ መጣሁ። ወይኔ ጉዴ፣ ትሁትና ዳኒ ችግር ውስጥ ገቡ እንዴ? አባዬ እንደዛ መሰለኝ፣ ግን እየሄድኩ ነው። አይዞሽ አንቺ አታስቢ፣ አሁን ሁለቱንም አስተካክዬ ይዤ እመጣለሁ ብለው አባዬ እንግዲህ እየገሰገሰ ሄደ። ከዛ በኋላ እንግዲህ ዳኒን አስተኝቶ ሲወቅጠው አቶ ተመስገን አባዬ ፖሊስ ይዘው መጥተው ቀብ አስደረጉት ማለት ነው። ትሁትም እህቷ በፍጹም አልታገተችም። ይሄ የዚች የቲናና የተመስገን ሴራ እንጂ በፍጹም እህቷ አልታገተችም። እሷም ደግሞ ደውላ አላረጋገጠችም። ነይ ሲሏት ዝም ብላ እንደ በግ ተከትላ ሄደች እንጂ በፍጹም እህቷ አልታገተችም። እናም ቲና ይሄንን አማራጭ ልትጠቀምበት እንጂ በፍጹም የተሳሳተ ነገር ነበረ። እንግዲህ አባዬም ስለተጠራጠሩና ትሁትም አሳልፋ እንደማሰጣቸው አወቁ። ስለዚህ ትሁትን መጥፎ ቃላት ተናግሬ አስቀይሜያት ይሆን እንዲ? አምላኬ ምን አርጋለሁ እኮ ግራ ገባኝ። እቺ ቲና የምትባል ሰው ከህይወታችን አልወጣ ብላለች። ይሄ ሁሉ የእሷ ሴራ እንደሆነም ይሰማኛል ውስጤን። ትሁትን ሳላስቀይማት አልቀርም። ዳኒ አሁን ምንድን ነው የማደርገው? አባዬ ሁሉም ነገር ይስተካከላል፣ አንተ አታስብ፣ ይስተካከላል አለው። እንዴት ነው የሚስተካከለው? ልጄን አውጥቼ ሰጥቼ ለመንደነኝ አሁን ምንድን ነው የማደርገው እንግዲህ እያለ አባዬ በጣም ተጨነቁ። ከዛም ዳኒ አባዬ አታስብ፣ እኔ እከተላታለሁ ቲናን ትሁትን፣ ኤዱዬ ደግሞ ቲናን ትከታተላትና እስቲ ምን እንደሚያደርጉት ያው። ከዛ በኋላ እንግዲህ ተከታትላ ኤዱዬም ቲና የምታወራውን እያንዳንዱን ነገር ሰማች፣ ሁሉንም ነገር። ከዛ በኋላ እንዲህ በጣም ነው የደገጠችው። ቤቱም ካርታውን፣ ፕላኑንም ሁሉንም ነገር በእጄ አድርጌያለሁ ስትል በጣም እንደነገጠች፣ እውነትም ትሁት እጇ አለበት እንዴት ነው ነገሩ እያለች በጣም ግራ ተጋባች። ነገር ግን ያ የተሳሳተ ነገር ነው። እናም አባዬ ትሁት እውነት አንቺ ይህን ነገር አድርገሽዋል? አረ አባዬ ስለምን እንደምትለኝም አላውቅም፣ ግን ደግሞ እህቴ ታገታብኛለች፣ እህቴና ልጄን አግተውብኛል። እነቲና የኔ ልጅ ሊጠቀሙብሽ ፈልገው ነው እንጂ እህትሽን በፍጹም አላገቷትም። አንቺ ግን አትፍሪ እሺ አላት። ከዛም አባዬ እንዴት አልፈር? እኔ እኮ ግራ ገባኝ። እጅ ቲና የምትባል ሰው ከውስጣችን አልወጣ ብላለች። እንዴት ነውስ ከህይወታችን ውስጥ ማስወጣት የምንችለው? እያለች እንግዲህ በጣም ስቅስቅ ብላ አለቀሰች ትሁቴ። አባዬም ደግሞ ትሁት ከጀርባዬ እየወጋሽኝ ነው እንዴ? የሆነ ነገር ይሰማኛል ከጀርባዬ እንደወጋሽኝ። አባዬ እንዴት እንደዚህ አይነት ነገር ታስባለህ? እኔ በፍጹም ይሄንን ነገር አላሰብኩትም። አይ አላቅም፣ ብቻ የሆነ ነገር ውስጤን እየተሰማኝ ነው የኔ ልጅ፣ እየተሰማኝ ነው ደግሞ የነገርኩሽ እንዳትቀየምኝ አላት። አባዬ አልቀየምህም፣ አንተ እኮ እውነት አለህ። ስለዚህ የተሰማህን ነገር ደግሞ በግልጽ መናገር መብት ነው። እንደውም ድብብቆች ሲሆን ነው ጥሩ ማይሆነው አለችው። የኔ ልጅ እንደነገርኩሽ ያው ውስጤ ስለተጠራጠረብኝ ነው። እናም እቺ ቲና የምትባለው ከዛም በኋላ እንግዲህ አባዬ እኔን እዚህ ወጥመድ ውስጥ ልታስገባና በዚህ እኔ ልትጠቀምብኝ ነው እንጂ እኔ በፍጹም ይሄንን ነገር አላሰብኩትም። አባዬ እንዴት እናንተን እከዳቸዋለሁ ስታስበው? አባዬ እባክህ፣ አውቃለሁ የኔ ልጅ አላቅም፣ ብቻ የሆነ የተሳሳተ ነገር ውስጤን እየተሰማኝ ነው ልጄ። ምን ላድርግ ብለሽ ነው? አትፍረጅብኝ አላት አባዬ። አይ ችግር የለውም፣ አሁን ምን ማድረግ ነው ያለብን? ትሁት አንቺ ሂጂ፣ ሻንጣሽን ይዘሽ ሂጂ፣ እኔ ደግሞ እከተልሻለሁ አላት ዳኒ። እንዴ ዳኒ የት ነው የሚሄደው ስትለው፣ ሂጂ እስኪ ምን እንዳሰቡ፣ እኛም ይሄ ነገር የመጨረሻ ሊሆን ይችላል፣ እናም ግዴታ እችን ነገር እኛም ፈተናውን ማለፍ ስላለብን ሂጂ። ሻንጣዋን ይዛ ሄደች ትሁቴ። ከዛ በኋላ አቶ ተመስገን ማነች ቲና ጋር ደወለችና ቲና ከቤት ወጥቻለሁ የት ነው ያለሽው አለቻት። ከዛም ቲና በጣም ደስ አላትና ፈገግ አለች። ወይዘሮ ትሁት ድሮም ከኔ ላታመልጪ እኮ ነበረ ስትፍጨረጨር የነበረው አይደለ? ገና እሰራልሻለሁ መቻየሽና እያለች ዛቻዋን ቀጠለች ትሁት ቲና። ከዛም ትሁት
መጣው በቃ እዛው ባለሽበት እመጣለሁ አለቻት። የዛም ትሁቴ ይዛ ለስላሳ እየጠጣች ጠበቀቻት። ወይዘሮ ቲና መጣች። ከዛም የታለ ወረቀቱ? አንቺ ግን እኔን ሸወድሽኝ ማለት ነው ስትላት፣ አረ በፍጹም እኔ ስለምን እንደምታወሩ እንኳን ሊገባኝ አልቻለም። ስለምን ወረቀት ስለምን ምን እንደምትይ ምንም አላውቅም። እባክሽን ቲና እህቴ የት ነው ያለችው? እህትሽ በእኛ እጅ ስር ነች። የምንልሽን ነገር ካደረግሽ ሁሉም ነገር ይስተካከላል። እህትሽንም ታገኛታለሽ። አይ የምትይ ከሆነ ግን እህትሽን በሕይወት አታገኛትም አለቻት። እባክሽን ልጄንና እህቴን ምንም እንድታረጉብኝ አልፈልግም። እባክሽን ቲና አለቻት። ተነሻ አሁን አለቻት። የት ተነሻ? እህትሽ ወዳለችበት ልውሰድሽ ብላ ሄዳ ለተመስገን አስረከበቻት። ከዛም ተመስገን ደግሞ መጣሽ የኔ ልዕልት ትሁቴ እኔ እዚህ ጋር ቁጭ በይ። እንዴት ቲና ለምንድን ነው እዚህ ያመጣሽኝ? እህትሽ ጋር ወስድሻለሁ ብለሻል። ቁጭ በይ ወደዛ። እህትሽ ጋር እንትን ትላለች እንዴ? ስለ እህትሽ የሚያውቀው እሱ ነው። ስለዚህ አርፈሽ ቁጭ በይ ብላ ኮስተር አለችባት። ትሁቴም ያላት አማራጭ ሁሉንም ስድቡንም ግልምጫውንም ችላ እንግዲህ እህቷን ማግኘት ነበረባት። የትሁት እንዝላልነት እዚህ ጋር ያስገረመኝ መጀመሪያ እህቷ ጋር ደውላ ቼክ ማድረግ ነበረባት እነዚህ ወጥመድ ውስጥ ሳትገባ በፊት። እሷ ግን ወጥመድ ውስጥ ገባች ታውቃላችሁ። ከዛ በኋላ እንግዲህ እሱ ወጥመድ ውስጥ ካስገባቻት በኋላ በሉ እናንተ ከተስማማችሁ እኔም ስራ አለብኝ ስራ ልጨርስ ብላ ቲና እነሱ ጋር አስረክባቸው ሄደች። ከዛ በኋላ እሱም ልብሱን እያጣጠፈ እባክን ተነስና እህቴ ጋ ውሰደኝ እህቴ ጋ ውሰደኝ እያለች ብትለምነውም ተረጋጊ ምን ትመናቀራለች እያለ እሱ ሻንጣ ውስጥ ልብሱን እያስተካከለ ከዛ በኋላ እንዴ ቆይ ምንድን ነው እያደረክ ያለኸው? ምን ፈልገህ ነው ስትለው እና ራቁቴ ሊሄድልሽ ነው እንዴ ያለ ልብስ አላት። ከዛ በኋላ ልብስ ቆይ አንተ አለአመት ነው እንደምትሄደው ምን ያደርግልሃል ይሄ ሁሉ ልብስ አለችው። አሁን አፍሽን ያዥና ትንሽ እንሂድ አላት። ሻንጣቸውን ሸከፉና እንግዲህ ሊወጡ ሲሉ ዳኒን አየሁ። ሰው አስከትለሽ ነው የመጣሽው አንቺ የማትረቢ እንዴት ሰው ታስከትያለሽ? ለምን ቆይ እንዴት እያለ እንግዲህ ቦጋለባት። እኔ በፍጹም ሰው አላስከተልኩም። አረ ዳኒ ተረጋጋ፣ ማነ ተመስገን ተረጋጋ። እኔ ሰው በፍጹም አላስከተልኩም። አረ እባክሽ እና ይሄ ማን ነው? ከዛም ዳኒዬ ዘው ብሎ ሲገባ እንግዲህ ከኋላ ማጅራቱን ብሎ ደፋው። ትገለዋለህ እያለች እየየዋን ቀጠለች። ትሁቴ እሷን ለማዳን ነበረ ዳኒ እንግዲህ ይሄ ሁሉ መስዋዕት እየከፈለ ያለው ማለት ነው። ወይዘሮ ቲና እሷ የሆነ ሴትዮ እያናገረች ትገኛለች። ምክንያቱም አሁን ቶሎ ብለሽ ጨራርሽልኝ የምትፈልጊውን ተገቢውን ነገር ሁሉ እሰጥሻለሁ አለቻት። እሷም እሺ ችግር የለውም አረ አሁን መጥቼ አቀብልሻለሁ አለቻት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ወይዘሮ ቲና ምንም ነገር ላይ ሳካላት ግን እንደዚሁ መከራዋን እየበላች ትገኛለች። እውነት ለመናገር እና እኔ ምን አይነት ጉድ እንደሆነች አላውቅም። በእውነቱ ነው የምላችሁ። በቃ የምታደርጋቸው ነገሮች ነገረ ስሯ ሁሉ የተጨመላለቀ ነውና አሁን ይህንን ቤት የራሴ አደርጋለሁ እያለች ያዙ ይልቀቁኝ እያለች ነው እውነት ለመናገር እና ቤቱ ግን ያው ፎርጅድ ነው። ፕላንና ካርታው የውሸት ነው የተመታላት እንጂ የእውነት አይደለም። እውነተኛው ፕላንና ካርታ አባዬ እጅ ላይ ነው ያለው። አባዬ ያልፈረመበትን ፕላንና ካርታ ደግሞ ለሷ ሊሆን አይችልም። የስም ዝውውርነት አለ። በፍጹም የማይሳካላትን ነገር ተሳክቶልኛል ብላ እንግዲህ አሸሼ ገዳሜ እያለች ነው ማለት ነው። ከዛም ትሁቴን ሄዳ ተመስገን አስረከበች። ሄዱዬም ደግሞ ቲናን እየተከታተለቻት ነበረ። ቲናን እየተከታተለቻት ሁሉንም ነገር ሰማች። በፍጹም ይሄንን ነገርማ ማመን አልችልም። ቆይ እንዴት አባዬ እስከዛሬ የት ነበረ? ቆይ ይሄ ሁሉ ነገር ላው ላይ ሲደረግ አምላኬ ወይ ጆሮክ ነው በላይ ጆሮሽ ነው በላይ ጌታዬ፣ ይሄንን መስማት አልፈልግም እያለች እንግዲህ እሷ እያለቀሰች ነበረ። ከዛ በኋላ እንዴት ነው የማደርገው ብላ አባዬ ጋር ስልክ ስትደውል ስልክ አያነሳም። እሱ ወደ ዳኒ እየበረረ ሄደ። ምክንያቱም ዳኒ ወጥመድ ውስጥ እንደገባ አባዬ ታውቆታል። እናማ ዳኒ ጋር እየበረረ ሲሄድ መሀል መንገድ ላይ ደወለችለት። አባዬ እባክን የት ነው ያለኸው? ስልኩን አንሳው እንጂ ቶሎ ብለህ አለችው። የኔ ልጅ ምን ሆነሻል?
በአስቸኳይ የሆነ ቦታ እየሄድኩኝ ነው። ምንድን ነው የሆንሽው? የተፈጠረ ነገር አለ እንዴ? አራዋ አባዬ በጣም ችግር ተፈጥሯል እንጂ። ስለዚህ ምንድን ነው? ቲና ፕላንና ካርታው እጄ ላይ ነው ያለው፣ የድርጅቱም እንትን እኔ እጄ ላይ ነው ያለው እያለች ነው። እስቲ ታያት ምን እንደምታደርግ አያለሁ። እሷ ብቻ ብልጥ ትመስልሻለች አይደለ? እሷ ብልጥ አይደለችም። ታያት እስኪ በራሷ ላይ ነው እየተጫወተች ያለችው። ነገር ግን ምኑም አይሳካላትም፣ ሚሳካላትም አይችልም። እኔ ሰውየው እንዲሁ በቀላሉ እጅ የምሰጥ ሰው አይደለሁም። እናማ እስቲ ምን እንደምታደርግ አብረን የምናየው ይሆናል። ታያታላት። አባዬ ነገር ምንም አልተመቸኝም። እጅ ሴትዮ በአንዱ ስንላት በአንዱ ትመጣለች እና ይሄንን ጨዋታ ዛሬ እዝቹ ጋር ማብቃት አለበት አላ አባዬ አለች ኤደን። ኤዱዬ አትጨነቂ የኔ ልጅ፣ ዛሬ ሁሉም ነገር ማብቂያው ይሆናል። የቲናም የተመስገንም ነገር ትሁትንም አሁን ይዣ ትመጣለሁ አለና እንግዲህ አባዬ እየገሰገሰ ሄደ ማለት ነው።